ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁም አብራችሁን ቆዩ። በመረጃ ሰዓታችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን በርከት ያሉ ጥንቅሮችን ይዘን መተናል። ውድ ቤተሰቦቻችን በጣም አነጋጋሪ ለየት ያሉትን ስናካፍላችሁ አስቀድመን በሀያላኖቹ የአውሮፓ ክለቦች ወቅታዊ ጉዳዮችን በስፋት እንመለከታለን። የዓለም ዋንጫ ትልቁ አጀንዳ ነው። በርካታ መረጃዎችን የያዝነው በዓለም ዋንጫ ዙሪያ ለየት ያሉ ጥንቅሮችን መራርጠን ይዘን መተናል። የቀሩት አራት ብሔራዊ ቡድኖችን ለየት ባለ መንገድ ለእናንተ መረጃ እናደርሳችኋለን። ምናልባት ለቅድመ ግምት ያግዛችኋል። በልዩ ጥንቅራችን የሃላንድ አባት ለየት ያለ ማሳብ አላቸው። ልዩ ጥንቅራችን ዋቢ ያደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎችን ይዘናል። የኔ ክብር ቀርቶ የምደግፈው ክለቤ ዋንጫ ያንሳልኝ ያለ እውቅ ሰው አግኝተናል። በመረጃ ሰዓታችን የዝውውር መስኮቱ ላይ ወቅታዊ ጥንቅሮችን ይዘናል። የማንቸስተር ሲቲውን ተጫዋች ለመግዛት ክለቡ በይፋ ጥያቄ ያቀርባል። ጥያቄው ግን ምናልባት ለሲቲ አሳማኝ ላይሆን ይችላል። ቼልሲ በግብ ጠባቂነት ቁጥር 1 ኢላማውን እንነግራችኋለን። ድርድሮች የጀመሩባቸው እንቅስቃሴ እያደረጉ ያሉባቸው እስከ 100 ሚሊዮን ፓውንድ የተጠየቁበትም ዝውውር አለ። የቼልሲ የመረጃ ሰዓታችን ሰፊ ሽፋን ዝውውር ላይ ትኩረት እናደርጋለን። የሊቨርፑሉ ሰው በጉዳት ከትልቁ መድረክ ውጭ እንደነበረ ይታወቃል። ሌላኛውን በመድረኩ በጣም አስደናቂውን ተጫዋች እናነሳለን። ከ4 ዓመት በፊት ልቡ ለሊቨርፑል የነበረ ሰው ዛሬ በሊቨርፑል ዝርዝር ውስጥ ተካቷልና ምናልባት ዝውውሩን ይሆን ወይ የሚለው በትልቁ ይጠበቃል። ከማንቸስተር ዩናይትድ ጋር ይፎካከሩበታል የተባለ ዝውውር ነው። ስለ ሊቨርፑል መረጃ ስናነሳ እንመለከተዋለን። በዩናይትድ የመረጃ ሰዓታችን ለሽያጭ ሊቀርብ ይችላል የተባለ ተጫዋች በዩናይትድ ሊቀጥል ይችላል። ምክንያቱን እንነግራችኋለን። ከዛ ውጭ በማንቸስተር ዩናይትድ ቁልፍ የተባለው ሰው የጉዳት ታሪኩን እንመለከታለን። በማንቸስተር ዩናይትድ ቤት ጨዋታ ሳያደርግ የውሰት ጊዜ ላይ የነበረው ተጫዋች በዩናይትድ ተገኝቷል። የቡድኑን ወሳኝና ቁልፍ ተጫዋች እናነሳለን። አርሰናል ከመጋረጆች ጀርባ ጥረቱ አልተቋረጠም ነበረ። በአንድ አጥቂ ላይ እንመለከተዋለን። የአርሰናል የዝውውር መስኮት ስናነሳ መጪውን ብቻ አይደለም ወጪውንም የተመለከተ ጥንቅር ይዘናል። የዓለም ዋንጫ ላይ የአርሰናል ተጫዋቾችም ጉዞ እንደቀጠለ ነው። ልዩ ጥንቅር በዚህም ጉዳይ ላይ ይዘናል። ቃል ስፖርት ዩቲዩብ ቻናል ለ100 ሰብስክራይበር ጥቂት የቀረው ለእናንተ ውድ አድማጮቻችን የተመራረጡና ልዩ የሆኑ ጥንቅሮችን የምታደምጡበት ላይክ እያረጋችሁ አብራችሁን ቆዩ። ከኛ ጋር ስለሆናችሁ ለሀሳብ አስተያየታችሁ ሁሉ አመስግነን ስፖርታዊ ጥንቅሮቻችን ጀመርን። በድጋሜ መልካም ቆይታ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዛምቢያ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት አጠናቀዋል። ለታዳጊው የኢትዮጵያ ብሔራዊ ቡድን ምህረት አየለ ነበረች አቻነቷን ግብ ያስቆጠረችው። በሀገሯ 2-1 ያሸነፈችው ዛምቢያ በድምር ውጤት 3-2 ድል በማድረግ ወደ ዓለም ዋንጫ ውድድር አልፋለች። የ2026 ከ17 ዓመት በታች ሴቶች ዓለም ዋንጫ ውድድር በሞሮኮ አስተናጋጅነት ይካሄዳል። 180 ደቂቃ ቀርቶን ነበረ፣ ግን አልተሳካልንም። ብሔራዊ ቡድናችን እንግዲህ በሀገር ቤትም የነበረውን ጨዋታ ድል ለማድረግ አልቻለም። ቢያንስ ወደ መለያ ምት ይሄድ እንኳን ጨዋታው 2-1 ድል ማድረግ ይጠበቅብን ነበር፣ ግን ጨዋታው 1-0 ስንመራበት ነበረ። ለማንኛውም ታዳጊዎቹ ከዓለም ዋንጫ ውጭ ሆኗል። በጣም አሳዛኙ አጋጣሚ ነበር። በስቴዲየም በነፃ ተመልካች ገብቶ እንዲያው የተደረገ ከቀኑ 9 ሰዓት ሲል ዛሬ በኢትዮጵያን ሰዓት አቆጣጠር ጅማሮን አድርጎ የነበረ ጨዋታ ነው። በስቴዲየም ነበራችሁ ወይ? መልከታችሁን አጋሩን። የአፍሪካ መረጃችንን እንቀጥል። የሴኔጋል ብሔራዊ ቡድን ከአሰልጣኝ ፓፕቲያው ጋር በይፋ ተለያይቷል። ከ32 ውስጥ የተሰናበተው ብሔራዊ ቡድኑ ከአሰልጣኝ ፓፕቲያው ጋር በጋራ ስምምነት ነው በነገራችን ላይ የተለያዩት። የ45 ዓመቱ አሰልጣኝ ፓፕቲያው ከ2024 ወዲህ ብሔራዊ ቡድኑን እየመሩ ነበረ። ሴኔጋል በቀጣይ አሰልጣኝ ፓትሪክ ቬራን የመሾም ፍላጎት አላት እየተባለ ነው። አሰልጣኝ ፓትሪክ ቬራ ሴኔጋል ከያዘቻቸው አሰልጣኝ ዝርዝር ውስጥ መካተታቸው ከዚህ ቀደም የተነገረ ነበረ። ፓትሪክ ቬራ በቀድሞ የአርሰናል እግር ኳስ ታሪክ ውስጥ በጣም ትልቁ ሰው ነው፣ ምንም ጥያቄ የለውም። ፓትሪክ ቬራ ወደ አፍሪካ መጥቶ ከሴኔጋል ብሔራዊ ቡድን ጋር ልናየው የምንችልበት በጣም ሰፊ ድል አለ። ከሰሞኑ የሴኔጋል ብሔራዊ ቡድን ሳዲዮ ማኔን አጣ። የቡድኑ ወሳኝና ቁልፍ ሰው፣ የብሔራዊ ቡድኑ ሌላ በጣም ጠንካራው ሰው ፓፕቲያው ደግሞ በዛሬው ዕለት ከብሔራዊ ቡድኑ ጋር በይፋ ተለያይተዋል።
የአውሮፓ መረጃችንን በዝውውር መስኮት ወቅታዊ መረጃዎችን ጀመረ። በቅርብ ጊዜ በሪያል ማድሪድ እና ቪኒሲየስ ጁኒየር መካከል የተደረገ የሁለትዮሽ የስልክ ውይይቶች ነበሩ። አንድ ጥሪ ከጆዜ ሞሪኖ የመጣ እንደሆነ ተረጋግጧል። እሳቸው ሆዜ ሞሪኖ በውይይቱ ላይ ስለ ዓለም ዋንጫው በኋላም ውሉ የማቅረብ ጊዜው አሁን እንደሆነ ለቪኒሲየስ ጁኒየር ነግረውት ነበረ። ስለዚህ ዓለም ዋንጫ ለብራዚል ተጠናቋል። ለሌሎቹን ያልተጠናቀቀው ለአራት ብሔራዊ ቡድኖች በተጫዋቹ ላይ ስለተፈጠረው ነገርም የጥፋተኝነት ስሜት ሊሰማ አይገባም። እናም በብራዚል ብሔራዊ ቡድን ውስጥም በከፍተኛ ብቃት የተጫወት ነህ ብለው ማወድሰውታል። ከዛ ውጭ ፍሎሬንቲኖ ፔሬዝ በራሳቸው ቪኒሲየስ ጁኒየር ኮንትራት እንዲያድስ ፍላጎት አላቸው። እንዲሁም መታደስ የሚያስፈልገውም ለመሸጥ ሳይሆን በክለቡ እንዲቆይ ፍላጎትም ስላላቸው እንጂ በሆነ ገንዘብ አትርፎ ለመሸጥም ጋር የተያዘ ጉዳይ አይደለም። ከዚህ ጋር በተያዘ ቪኒሲየስ ጁኒየር በግልጽ እንዳስቀመጠው ፍላጎቱ በክለቡ የመቆየት እንደሆነ ተናግሮ ግን ከዚህ ጋር በተያዘ የጥቅማጥቅም ጉዳይ እንዴት ያስማማቸዋል የሚለው በትልቁ የሚጠበቀው ጉዳይ ነው። የዓለም ዋንጫ መረጃዎቻችን ይቀጥሉ። ውድ ቤተሰቦቻችን በነገራችን ላይ 4 ብሔራዊ ቡድኖች ቀርተዋል። የሩብ ፍጻሜ ምርጥ 11 ይፋ ሲደረግም ግብ ጠባቂ ያሲን ቦኖ ከሞሮኮ፣ ተከላካይ ኩንዴና ኦፐሜካኖ ከፈረንሳይ፣ ሌሳንድሮ ማርቲኔዝ ከአርጀንቲና፣ ሮድሪጌዝ ከስዊዘርላንድ፣ የአማካይ ክፍሉን ጁድ ቤሊንግሃም ከእንግሊዝ፣ አሌክሲስ ማካሊስተር ከአርጀንቲና፣ የቀኝ ክንፍ አጥቂ ሊዮኔል ሜሲ ከአርጀንቲና፣ የግራ ክንፍ አጥቂ ኦስማን ዴምቤሌ ከፈረንሳይ፣ ፊት መስመር አጥቂ ሁለቱ ዩሊያን አልቫሬስ ከአርጀንቲና እና ኬሊያን ምባፔ ከፈረንሳይ ሆኖ ተመርጧል። የዓለም ዋንጫ ውስጥ እንግዲህ ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜ ካላለፉት ስዊዘርላንድ እና ሞሮኮ አንዳንድ ተጫዋች ሲመረጥ፣ ቀሪዎቹ ግን ካለፉት አርጀንቲና፣ ፈረንሳይ እና እንግሊዝ እንደዚሁ መመረጥ ችሏል። በዚህ ውስጥ አንድም ስፔናዊ ተጫዋች የለም። ግን ስፔን በግማሽ ፍጻሜው እንዳለች ይታወቃል። ምናልባት ጁድ ቤሊንግሃምን ማንሳት ይኖርብናል። የወቅቱ በጣም አነጋጋሪ ሰው ነው ኤርሊንግ ብሮት ሃላንድ። ሪያል ማድሪድ እንደ ቡድን፣ እንግሊዝ እንደ ሀገር በጣም እድለኛ ናቸው ጁድ ቤሊንግሃም ስላላቸው ይላል። ሁሉም ሰው ጁድ ቤሊንግሃም በቡድን ውስጥ እንዲኖር ይፈልጋል። በጣም ምርጡ የአማካይ ስፍራ ተጫዋች ነው ብሏል። ጁድ ቤሊንግሃም በአማካይ ስፍራ ላይ ከተመለከትኳቸው ሁሉ ፍጹም የተለየ ነው። አንዳንድ ጊዜ የሚያደርጋቸው ነገሮች በጣም ያስገርሙኛል። ላብነት ያክል አማካይ ነው፣ ግን ቡድኑ የሚያስፈልገውን በቂ ግብ ያስቆጥርልሃል። ከዛ ደግሞ ተመልሶ ሲከላከል ታየዋለ። እሱ ላይ ተቃውሞ ለእኔ የሚያሰሙ ሰዎችን መቀበል በጣም ይቸግረኛል። አማካይ ነው ግን ግብ ያስቆጥርልሃል፣ ወደፊት ያጠቃል፣ ድሪብል ያደርጋል፣ ምን ትፈልጋላችሁ እያለ ይገኛልና ሃላንድ እንዲህ አይነት አማካኝ እንግሊዝም ሪያል ማድሪድም ስላላቸው በጣም እድለኛ ናቸው ሲል ተደምጧል። ጁድ ቤሊንግሃም በነገራችን ላይ በጣም አስገራሚ ነገር ውድ ቤተሰቦቻችን ከሜክሲኮ ጋር በነበረው ጨዋታ 2 ጎል አስቆጥሯል። በዚህ ሳምንት እንደገና መልሶ ኖርዌይ ላይ 2 ጎል አስቆጥሯልና በዓለም ዋንጫ ታሪክ በተከታታይ የጥሎ ማለፍ ጨዋታ ላይ ማለት ነው የ2 ጎል ልዩነትን ማስቆጠር የቻሉት 4 ተጫዋቾች ነበሩ። አሁን 5ኛው ሰው ጁድ ቤሊንግሃም ነው። ሳንድሮ ኪዩስ፣ ፔሌ፣ ግራንቻ፣ ዲያጎ አርማንዶ ማራዶና፣ አሁን ደግሞ ጁድ ቤሊንግሃም ይሄንን ማድረግ ችሏልና ጁድ ቤሊንግሃም በ2 ምሽት ታሪካዊ ተጫዋችም ሆኗል። ምናልባት የኤርሊንግ ብሮት ሃላንድን ስም ስላነሳን አባቱ ዛሬ በጣም አስገራሚ ሀሳብ ነው ያጋሩት። የኤርሊንግ ብሮት ሃላንድ በስቴዲየም አናጣቸውም፣ ዳኛው ታግዛችሁ ድሉን ዘረፋችሁን የሚሉት የሃላንድ አባት ናቸው። ዳኛው ትንሽ ወደ እንግሊዝ አዘንብሏል ደግሞ ሚለን ሮይ ኪን ነው። የኤርሊንግ ብሮት ሃላንድ ወላጅ አባት አልፌ ሃላንድ እንግሊዝ በዳኛው ታግዛለች ሲሉ ሀሳብ ሰጥተዋል። አልፌ ሃላንድ ጨዋታውን ሲገልጹትም ጁድ ቤሊንግሃም እና ዳኛው በጨዋታው ጥሩ ነበሩ ብሏል። ያው ጁድ ቤሊንግሃም 2 ጎል አስቆጥሮባቸዋል፣ ስለዚህ ጥሩ ነበር አሉ። ከዛ ግን በእንግሊዝ በኩል ዳኛውም ጥሩ ነበሩ ለእንግሊዝ ብለዋል። አልፊ ሃላንድ ጨዋታውን በዚህ መልኩ ነበር የገለጹት። ዳኛው አትርፏቸዋል ያሉት አልፊ ሃላንድ ዋንጫው እንድታሸንፉ እመኛለሁ፣ ነገር ግን ድሉን እንደሰረቃችሁን ማወቅ አለባችሁ እንግሊዛውያን ሲል፣ ሮይ ኪን በበኩሉ ዳኛው በአንዳንድ ውሳኔዎች ወደ እንግሊዝ ትንሽ አዘንብሏል ሲሉ ተደምጠዋል። በሃላንድ ወላጅ አባት አስተያየት ይስማማ እንደሆነ የተጠየቀው ሮይ ኪን በፍጹም አልስማማም፣ ጨዋታው ሞር ከሞላ ጎደል ፍትሃዊ ነው፣ ጥቂት ነገሮች ናቸው፣ ግን ውጤት የሚያስቀይር አይደለም ብሏል። በቶማስ ቱዌል በኩል ጥሩ አልነበርንም ብለዋል። ጨዋታው ሲጠናቀቅ ጁድ ቤሊንግሃምም ቶማስ ቱዌል ስላሉት ነገር ተጠይቆ ነበረ። እውነት ነው፣ ዋናው ግን ማለፋችን ነው። በጣም ከባድ ምሽት ነበረ። ሁሉም ተጫዋች ያለውን ነገር ሁሉ ለመስጠት የታገለበት ነውና ጥሩ ምሽት ባይሆንም ዋናው ማለፋችን ነው ሲል ተደምጧል ጁድ ቤሊንግሃም። በነገራችን ላይ በእንግሊዝና በኖርዌይ ጨዋታ መካከል የኖርዌይ አየር መንገድ ያሸነፈ ለ24 ሰዓት
አርማው በማህበራዊ ትስስር ገጽ ይለጠፍ ብለው ከእንግሊዝ አየር መንገድ ጋር ተወራርደው ነበረ። በውርዱ መሰረት ያው እንግሊዝ ጨዋታውን ስላሸነፈች በነገራችን ላይ በዛሬው ዕለት እና በሚቀጥሉት ሰዓታት ውስጥ በአጠቃላይ በ24 ሰዓት ውስጥ ማለት ነው የኖርዌይ አየር መንገድ ብታምኑም ባታምኑም ስለ እንግሊዝ አየር መንገድ ማስታወቂያ ሰርቷልና በጣም አነጋጋሪው ስፖርታዊ ውርድ እያሉት ነው። ሊዮኔል ሜሲ እንግሊዝን በታሪክ ለመጀመሪያ ጊዜ ይፋለማታል። እንዲህ አይነት በጣም ምርጥ ቡድን መፋለም ጥሩ ነው ሲል ተደምጧል። ሊዮኔል አንድሬስ ሜሲ እንግሊዝን ሲገጥም ለመጀመሪያ ጊዜ ነው። ትልቅ ብሔራዊ ቡድን ገጥም ያለው ከዚህ በፊት እንግሊዝን ገጥም ያለ ማወቄ ደግሞ ተነሳሽነትን ይጨምሯል። በጣም ልዩ ጨዋታ ነው ብሏል። በዓለም ዋንጫ የግማሽ ፍጻሜ ጨዋታ ከምንመለከታቸው ትልቅ ጨዋታዎች ውስጥ አንዱ እንደሆነ ይታወቃል። ምናልባት በጨዋታው ላይ ይገኛሉ ተብለው ሊዮኔል ስካሎኒ ተጠይቀው ነበረ። ሊዮኔል ሜሲ ጥሩ እስከተሰማው ድረስ ይጫወታል፣ ደግሞ ጥሩ ሆኖ ከተጫወተ በጣም አደገኛው ሰው ነው ሲሉ ተደምጧል። እና እሱ በብሔራዊ ቡድናችን እስከቻለው ድረስ ይጫወታል ሲሉ ተደምጧል። ስለ ሜሲ ግን አንድ በጣም አስገራሚ መረጃ በዚሁ እንጠቁማችሁ። ምናልባት ሊዮኔል ስካሎኒ ራሳቸው ሀሳቡን ስላነሱት ነው። ሊዮኔል አንድሬስ ሜሲ በ3 የጥሎ ማለፍ ጨዋታ በሁለቱ 120 ደቂቃ ተጫውተዋል። በኬፕ ቨርዴ እና እንደዚሁ ደግሞ ምሽቱ የስዊዘርላንድ ጨዋታ በግብፅ ጨዋታ ላይ ብቻ ነው በነገራችን ላይ ሜሲ በ90 ደቂቃ ጨዋታ የተጠናቀቀለት። በ3 የጥሎ ማለፍ ጨዋታ 330 ደቂቃ ወይም በሁለቱ 120 ደቂቃ ተጫውቷል። እድሜው 39 ነው። ሊዮኔል አንድሬስ ሜሲ በእግር ኳስ ውስጥ እንግዲህ ቀጣዩ ተተኪ ይሆናሉ ተብለው የሚጠበቁት ላሚን ያማል አንደኛው ነው። በዚህ ዓለም ዋንጫ ላይ በነገራችን ላይ የጥሎ ማለፍ ጨዋታ ላይ ማለት ነው ላሚን ያማል እስካሁን 6 ሙከራዎችን አድርጓል። በዚህ የጥሎ ማለፍ ጨዋታ ላይ በጣም ትልቁ ቁጥር ነው። ላሚን ያማል በዚህ ዓለም ዋንጫ ከአንድ ጎል ብቻ ነው ያስቆጠረው። 6 ጨዋታ 1 ጎል አለው። ምንም አሲስት አላደረገም። በዓለም ዋንጫው በትልቁ ከሚጠበቁ ተጫዋቾች ውስጥ ነው። በእግር ኳስ ግርማ ሞገስ ያለው ተጫዋች ማን ነው ተብሎ ጠይቆ ነበረ። ግን ከሰሞኑ ምናልባት ቃለ መጠይቁን ተከታትላችሁ ከነበረ በእግር ኳስ ግርማ ሞገስ ያለው ሰው ክርስቲያኖ ሮናልዶ ነው። ሜዳ ላይ ስታየው በጣም ግርማ ሞገስ አለው። ይሄ ብራንድ ልታደረገው የምትችለው አይነት ተጫዋች ነው እና ለእግር ኳስ ተጫዋቾች መነሳሻ የሚሆን ነው። በእግር ኳስ ውስጥ ካዩቸው ግርማ ሞገስ ያላቸው ካልከኝ ሮናልዶ ነው ሲል ተደምጧል። የዓለም የእግር ኳስ የበላይ አስተዳደር ፊፋ በ2030 ታሪካዊ የዓለም ዋንጫ ያዘጋጃል። የዓለም ዋንጫ በነገራችን ለውድ ቤተሰቦቻችን በዓለም ዋንጫ ታሪክ 100ኛው ዓመቱን የሚደፍንበት ነው። የፊፋው ፕሬዚዳንት ዣን ኢንፋንቲኖ በዚህ ዓመት 48 ሀገራትን በማሳተፍ የመጀመሪያው የዓለም ዋንጫ አድርገውት ነበረ። በቀጣይ ለምን 16 ብሔራዊ ቡድን ጨምረን 64 አናደርሰውም የሚል እቅድ አላቸው። ፊፋ የቀረበው ሀሳብ በ2030 ዓለም ዋንጫ ውድድር በፊት እንደሚመራ ፕሬዚዳንቱ አስታውቀዋል። ዓለም ዋንጫው በዚህ ዓመት ቁጥሩን ከፍ በማድረግ በ48 ሀገራት መካከል እየተካሄደ መሆኑ ይታወቃል። የ2030 ዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜ በ6 ሀገራት አስተናጋጅነት ይካሄዳል። ፊፋ የቀረበው ሀሳብ ከ2030 ዓለም ዋንጫ ውድድር በፊት እንዲመረመር ማዘዙን ተከትሎ ምናልባት ሊሳተፉ የሚችሉበት እድል አለ። 64 ሀገራት ሀገራችን ኢትዮጵያ ይህን እድል ታገኙ ሆነ ወይ ከተሳተፉ ግን የሚለው ልብ ሊባል የሚገባው ጉዳይ ነው። 4 ሀገራት ቀርተዋል በዓለም ዋንጫ። በነገራችን ላይ 4 ሀገራት ሲቀሩ ኦፕታ ፈረንሳይ ቅድመ ግምት ሰጥቷታል የዓለም ዋንጫን የመውሰድ። ሁለተኛ ቅድመ ግምት የሰጣት ሀገር በፍጻሜው ስፔንን ነው። ምናልባት ከሁለት አንዱ ያለፈ ማለት ነው። 3ኛ ለእንግሊዝ፣ 4ኛ ለአርጀንቲና ሰጥቷል። ስለዚህ ከግማሽ ፍጻሜ ጨዋታዎች ውስጥ ብናይ ፈረንሳይ ከስፔን ቅድመ ግምቱን ለፈረንሳይ ሰጥቷል። እንግሊዝ ከአርጀንቲና ቅድመ ግምቱን ለእንግሊዝ ነው የሰጠው። በነገራችን ላይ ኦፕታና በጣም አስገራሚ የኦፕታን ግምት እኛ ያደረስናችሁ እናንተ ከዚህ ላይ ተነስታችሁ ማድረስ ትችላላችሁ። እንደ አጠቃላይ ግን ዋንጫውን ፍራንስ ወይ ደግሞ እንግሊዝ ስፔን ካለፈች ስፔን ከሁለት አንዳቸው ላለፉት ቅድሚያውን ሰጥቷል። በዓለም ዋንጫ ፈረንሳይ ከስፔን አንዱ የምንጠበቀው ጨዋታ ነው። በግማሽ ፍጻሜ ፈረንሳይ 6 ጨዋታ 16 ጎል አስቆጠራለች። ስፔን በ6 ጨዋታ 11 ጎል ያስቆጠረችው። ፈረንሳይ በእነኚህ 6 ጨዋታ 2 ተቆጥሮባታል፣ ስፔን 1 ተቆጥሮባታል። ፈረንሳይ 4 ክሊንሽት አላት፣ ስፔን 5 ክሊንሽት አላት። የግብ ብዛቱ የፈረንሳይ የተሻለ ነው። እንግሊዝ ከአርጀንቲና በሚያደርጉ ጨዋታ ደግሞ ሁለቱም 6 ጨዋታ አድርገዋል። እስካሁን እንግሊዝ 13 አስቆጥራለች፣ ስፔን 17 አስቆጥራለች። በዚህ ስፔን ትሻላለች። 6 ጎል ሁለቱም ተቆጥሮባቸዋል። እንግሊዝ ስፔንም 2-2 ጨዋታ ላይ መረባቸውን አላስደፈሩም እና ባስቆጠሩት ግብ ብቻ ስፔን በጣም የተሻለ ሆና
ጨዋታቸውን የሚያደርጉ ይሆናል። በጣም አስገራሚ ሌላ መረጃ እንጠቁማችሁ። 4ቱ ብሔራዊ ቡድኖች ማለትም አርጀንቲና፣ ስፔን፣ ፈረንሳይና እንግሊዝ ናቸው እንግዲህ ግማሽ ፍጻሜ የደረሱት ወይም የቀሩት 4 ብሔራዊ ቡድኖች ናቸው። በፊፋ የወቅቱ የደረጃ ሰንጠረዥ ሄዳችሁ ብታዩት በነገራችን ላይ ከ1 እስከ 4 የሚያሉት እነኙ ናቸው። አርጀንቲና አንደኛ፣ ስፔን ሁለተኛ፣ ፈረንሳይ ሶስተኛ፣ እንግሊዝ አራተኛ ናቸውና ፊፋ የዓለም አቀፍ ደረጃውን ሲያስቀምጥ በትክክል ማስቀመጡን ማሳያም ተደርጎ እንዲሁ ሊወሰድ ይችላል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ታዲያ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን አጋሩን። መረጃዎቹን የማካፍላችሁ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በፕሪሚየር ሊግ ቶትንሃም ሆትስፐርስ ምናልባት ዘንድሮ አንድ የሚጠበቅበት ነገር አለ። ለዋንጫ መፎካከር የሚችል አይነት ቡድን ሮቤርቶ ዲዘርቢ እየሰሩ ነው በሚል ከዚህ ጋር በተያያዘ ታዲያም በቶትንሃም ደጋፊነቱ ይታወቃል ቶም ሆላንድ ኦስካር ከምሸለም ቶትናም ሆትስፐርስ ዋንጫ ሲበላ ባይ እመርጣለሁ ብሏል። ኦስካር የግል ክብር ነው፣ ማንም ማሸነፍ ይሻ ይሆናል፣ ነገር ግን ለእኔ ህልም አሁን ቶትናም ዋንጫ ሲበላ ማየት ነው ብሏል። በሮቤርቶ ዲዘርቢ እምነት እንዳለው ጠቅሷል። ሮቤርቶ ዲዘርቢ እንዳሰልጣኝም ቡድኑን አሁን እያደራጁበትም ባለው መንገድ እርግጠኛ ነኝ ሲል ተደምጧል። ሰንደርላንድ ከባርሴሎና ወጣቱን ተጫዋች ማምጣት ይፈልጋሉ። የባርሴሎናን ሮኒ የተባለውን ተጫዋች በነገራችን ላይ ሩኒ በወኪሉ በኩል ከበርካታ ክለቦች ጋር ድርድር እያደረገ ነው። ሰንደርላንድ አንደኛው ነው። የ20 ዓመቱ ተጫዋች በዚህ ክረምት ያው ባርሴሎና ይለቃል ተብሎ ይታሰባል። ከሰንደርላንድ በተጨማሪ እንደ ሊድስ ዩናይትድ፣ አስቶን ቪላ፣ ኤቨርተን የመሳሰሉ ክለቦች ከተጫዋቹ ወኪል ጋር ውይይቶችን አድርጓል። እስካሁን ባለ ሂደት ሰንደርላንድ ይፋ ጥያቄ ባያቀርብም ግን ዋነኛ ፈላጊ ሆነው እንቅስቃሴን እያደረጉ ነው። በሌላ በኩል አስቶን ቪላ በዝውውር መስኮቱ ሌላኛውን የባርሴሎና ተጫዋች ፌራን ቶሬዝን ለማምጣት ፍላጎት አለው። ቶትንሃምም ሌላኛው ፈላጊ ነው። አትሌቲኮ ማድሪድ በዝውውር መስኮቱ ላይ እንዳለ ይታወቃል። ከዛ ውጭ ደግሞ የፌራን ቶሬዝን ዝውውር ለማጠናቀቅ ፓሪሰን ጀርሜንን በዝርዝር ውስጥ ተካቷል። ባርሴሎናዎች ከ35 ሚሊዮን ፓውንድ በላይ ይጠይቁበታል ተብሏል። ይህንን ተጫዋች በርካታ ባርሴሎናውያን ሽያጩን ባይደግፉትም ኤቨርተኖች በውሰት ከማንቸስተር ሲቲ ወስደው ሲያጫውቱት የነበረውን ጃክ ግሪሊሽን ቋሚ የማድረግ አማራጭ ነበራቸው። 50 ሚሊዮን ፓውንድ ቋሚ ከፈለጉ፣ ነገር ግን ውሉን እንደማያራዝሙ ካረጋገጡ በኋላ የተጫዋቹ ወደ ሲቲ መመለስ እርግጥ እንደሆነ ይታወቃል። ታዲያ ከዚህ ጋር በተያያዘ ውድ ቤተሰቦቻችን የኤቨርተን አሁናዊ ፍላጎት ግልጽ ሆኗል። ኤቨርተን ማስፈረሙን የተጫዋቹ ሁኔታ የተው ነው ከቀረበበት ገንዘብ ምክንያት ነው እንጂ ከተጫዋቹ አንጻር አይደለም። ስለዚህ ሲቲ ተጫዋቹን ለኛ መሸጥ ከፈለገ ከ5 እስከ 10 ሚሊዮን ፓውንድ በአጠቃላይ ተከፍሎ በሚያልቅ ሂሳብ ማለት ነው ዝግጁ ነን ብለዋል። ዴቪድ ሞይስ ተጫዋቹን ይፈልጉታል፣ ለቀጣዩ እቅዳቸው ነው። ነገር ግን እስካሁን ይፋዊ ጥያቄ ያላቀረቡት የሲቲ 50 ሚሊዮን ፓውንድ ችግር ነው። 30 ዓመቱ ነው ተጫዋቹ። ሲቲ ከዚህ በኋላ ቋሚ ኮንትራት ወይም ኮንትራት የማራዘም ሂደት ውስጥ ይገባል ተብሎ አይታሰብም እና ሲቲ 50 ሚሊዮን ፓውንድ ለለጠፈበት ጃክ ግሪሊሽ ከ5 እስከ 10 ሚሊዮን ፓውንድ ከኤቨርተን ይቀበላል ወይ የሚለው ግን ከተቀበለ በጣም አነጋጋሪው ዝውውር ሊሆን ይችላል። ቼልሲ በግብ ጠባቂነት ቅድሚያ የሰጠው ለፖርቶ ግብ ጠባቂ ዲዬጎ ኮስታ ነው። ቁጥር 1 ኢላማቸው መሆኑን ትራንስፈር ኒውስ አስነብበዋል። ሰማዮቹ በግብ ጠባቂ ደረጃ ባለፉት ጥቂት ዓመታት ውስጥ በጣም ሲቸገሩ ነበረ። በነገራችን ላይ ሲቲ አንዱ አልረጋጋ ያለው ክፍሉ የመከላከል ክፍሉ ነው። ልክ የአሰልጣኝ መንበራቸው ለአንድ ሰው እንደማይጸናላቸው ሁሉ ማለት ነው። ከዚህ ጋር በተያያዘ በርካታ አማራጮችን አይተዋል። አምና የኤስ ሚላኑን ማይክ ሚዬን ለማምጣት በግል ተስማምተው ከኤስ ሚላን ጋር በሂሳብ አልተስማሙም። አሁን ደግሞ ዲያጎ ኮስታን ሁኔታ በጥብቅ እየተከታተሉ ይገኛሉ። በትልቁ ችግር ይሆናል የተባለው በፖርቶ በኩል ለዚህ ግብ ጠባቂ 60 ሚሊዮን ዩሮ እንፈልጋለን፣ የውል ማፍረሻውም ያ ነው ክፈሉ የሚል ነው። በቼልሲ በኩል ግን ያንን ያክል ገንዘብ የመክፈል ምንም አይነት ፍላጎት የላቸውም። ቼልሲዎች ለድርድር ክፍት ናቸው ተብሏል። በተጫዋቹ ቅርብ ሰዎች በኩልም መረጃዎችን እያሰባሰቡ ነው ይላል የትራንስፈር ኒውስ ዘገባ። ቼልሲ ሌላ እያያቸው ካለ ተጫዋቾች ውስጥ አንዱ አዳም ዋርተን ነው። የአማካኝ ክፍሉ ላይ አንድሬ ሳንቶስን ለማንቸስተር ዩናይትድ የሸጠው፣ በቀጣይነት ደግሞ እንደ ኤንዞ ፈርናንዴዝ ያለን ተጫዋች ያጣል ተብሎ የሚታሰበው ቼልሲ የአማካኝ ክፍሉን ለማጠናከር ወደ ገበያው ወጥቷል። አዳም ዋርተን በዝርዝራቸው ውስጥ ተካቷል። ሊቨርፑል፣ ዩናይትድ፣ ቶትንሃምን ጨምሮ በርከት ያሉ ክለቦች የተጫዋቹ ፈላጊ ሲሆኑ ማንቸስተር ሲቲ የእኛም ተጫዋች ልክ እንደ ኤሊዮት አንደርሰን ሁሉ 116 ሚሊዮን ፓውንድ የሚገባው ነው እያሉ ይገኛሉ። በነገራችን ላይ ካስታወሳችሁ ያ የኤሊዮት አንደርሰን ለተጫዋቹ ይገባዋል አይገባም አይደለም ጉዳዩ፣ ግን
ያ ክፍያ ወጣም ወረደም ለሌሎች አማካይ ስፍራ ተጫዋቾች ማነጻጸሪያ መሆኑ አይቀርም ይሄ ባይ ዲፎልት ማለት ነውና ምናልባት ይሄ ነገር የሲቲ ወዲያው ዝውውሩን መፈጸም ሌሎች ክለቦች ያላቸውን የአማካኝ ስፍራ ተጫዋች ልክ በዛው አይነት ቀመር እንዲሰሩ አድርጓልና ቼልሲም ቢሆን ገፍቶ ከሄደ ሲቲ ለኤሊዮት አንደርሰን የከፈላትን ሂሳብ ሲከፍሉ እንዳለው ፓላስ ቼልሲም በዛ ውስጥ ሊገደድ ይችላልና ሌሎች በርካታ ያሉ ክለቦችን በአዳም ዋርተን ላይ ወደ ኋላ ያሉበት ዋና ምክንያት ይመስላል። ሌላው በቼልሲ በኩል የአጥቂ ስፍራ አማራጮቻቸው አሁንም በጣም ሰፊ ናቸው። ያው የሚጠብቁት ሽያጭን ነው። በኤል ጁኒየር ክሩፒ በኩል ቶትናም ዋነኛ ፈላጊ ነው። ቼልሲም በዝርዝር ውስጥ አካቶታል። ከዛ ውጭ በርንማውስ 100 ሚሊዮን ፓውንድ እስከከፈላችሁኝ ድረስ እንለቀዋለን ብሏል። ከዛ ውጭ ግን በነገራችን ላይ በቶትናም በኩል በበርንማውዝ በኩል በቀጥታ የመሸጥ በዚህ ክረምት ፍላጎት የላቸውም። ነገሩ ግን ገፍቶ ከመጣና ተጫዋቹ ወደ ታላላቅ የፕሪሚየር ሊግ ክለቦች መሄድ አለብኝ ብሎ ካስገደደ 100 ሚሊዮን ፓውንድ ይፈልጋሉ። ከዛ ውጭ ከቼልሲ የሚለቁ ተጫዋቾች በዛው ልክ አሉ። በነገራችን ለአብነት ያክል ተከላካዩ ማማዱ ሳር በኮሞ አሁንም በጠብቅ የሚፈለገው ተጫዋች እንደሆነ ይታወቃል። የ20 ዓመቱ ተከላካይ በእህት ክለብ ስትራስቡርግ አሳልፎ እንደነበረ አይረሳ ማማዱ ሳር። ከዛ በኋላ በጠር ነበር ወደ ቼልሲ የተመለሰው። አሁን ላይ ግን ተጫዋቹ ሊለቅ የሚችልበት በጣም ሰፊ እድል አለ። በኮሞ በኩል ለድርድር ክፍት ናቸው። ተጫዋቹም የመጫወቻ ደቂቃ ዋስትና እስከተሰጠው ድረስ ክለቡን ሊለቅ ይችላል። ሁጎ ኤኬቴኬ በሊቨርፑል በኩል በጉዳት ምክንያት በዓለም ዋንጫ ላይ ያልተመለከትነው ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ ምልከታውን ያጋራል። በነገራችን ላይ በዓለም ዋንጫ ብሔራዊ ቡድን ውስጥ ቢካፈል ኖሮ ያው ፈረንሳይ እስካሁን አለች እና የቡድኑ አካል ሆኖ ይቀጥል ነበረ። ኤኬቴኬ በጉዳት ምክንያት በዓለም ዋንጫ ስላለመሳተፉም እዚህ በብሔራዊ ቡድን በሆን ደስ ይለኝ ነበር፣ ግን ህይወት እንዲህ ናት። እኔ አሁን ባለሁበት ቦታ ነው የምገኘው። በህይወቴ ውስጥ አንዳንድ ጊዜ እንዲህ አይነት ፈተናዎችን መቋቋም አለብኝ ብሏል። የኔ ፈተና ነው እናም ተቀብዬዋለሁ። በሚቀጥለው የውድድር ዓመት በክለብም በሊቨርፑል ደረጃ በፈረንሳይ በብሔራዊ ቡድን ደረጃ በጣም የተሻለው ሰው ሆኜ ለመምጣት ግን እየሰራው ነው ብሏል። በሊቨርፑል በኩል ያው ተጫዋቹን በሲዝኑ መጀመሪያ ላይ እንደማያገኙት ይታወቃል። እንደውም አንዱ ሊቨርፑል ወደ ገበያው ወጥቶ አጥቂ ጋር ስሙ በስፋትም እየተያዘ ያለበት ዋና ምክንያት ኤኬቴኬ በቶሎ አለመመለሱ ነው። ግን የወቅታዊ የኢሳክ ብቃት ተመልሷል ማለት ይቻላል። ምናልባት በብሔራዊ ቡድን ደረጃ ዓለም ዋንጫ ላይ ያያችሁ ሊቨርፑላን ይሄን ልነግሩን ትችላላችሁ። በአሲስት በግብ ተመልሷል። ያ የምናውቀው ኢሳክ አይነት ፕሮፋይል አይተንበታል በስዊድን ብሔራዊ ቡድን። ምናልባት በኢሳክ ብቻ በሻርፕ ናይንነቱ መጠበቅስ አይቻልም ወይ ሁጎ ኤኬቴኬን የሚለውን አጋሩን። አሌክሲስ ማካሊስተር በአርጀንቲና ብሔራዊ ቡድን ላይ በጣም ድንቁ ሰው ሆኖ ተመልክተኗል። ያ ሊቨርፑላን ሲተቹት የነበረው የአርኔ ስሎቱ ማካሊስተር አሁን በጣም ተቀይሯል። በሊዮኔል ስካሎኒ አርጀንቲና ስር ዋናው ነገር ሁሌ ማሸነፍ ነው። ልክ እንደ ማንኛውም የእግር ኳስ ቡድን ሁሉ እኛም ልናሻሽላቸው የምንችላቸው ነገሮች አሉ። ስለ ብቃት የምናወራ ከሆነ ምናልባት ከዚህ ቡድን የበለጠ ውጤታማ ቡድን ማግኘት ይቸግረናል እያለ ይገኛል። በብሔራዊ ቡድን ደረጃ በጣም ድንቅ ጊዜን የሚያሳለፈ የሚገኘው አሌክሲስ ማካሊስተር በቀጣይም ያው በሊቨርፑል በዋናው የአማካይ ስፍራ ላይ ይቀጥላል ተብሎ ይታሰባል። ምናልባት ወደ ሪያል ማድሪድ ካላመራ። በነገራችን ላይ በዓለም ዋንጫ 12 የጥሎ ማለፍ ጨዋታን በማድረግ 12ቱንም ድል ያደረገ የመጀመሪያ ሊቨርፑል ተጫዋች ሆኗል። ከዚህ በፊት ሁለት ተጫዋቾች በ12 የዓለም ዋንጫ የጥሎ ማለፍ ጨዋታ ላይ 12 ጨዋታ ያለመሸነፍ ጉዞ ነበራቸው። የአሌክሲስ ማካሊስተርን ከሊቨርፑልያን ታሪካዊ ተጫዋች ለየት የሚያደርገው በ12ቱም ጨዋታ በድል ነው የተጓዘው። ደግሞ ሚናው ደግሞ በጣምም ከፍ ያለ ነው። በዩናይትድ እንደሚፈለግና ቅርብ ሰዎቹን ያነጋገሩለት የወልቭሱ ጎሜስ በሊቨርፑልም እንደሚፈለግ ይታወቃል። ስለዚህ በዩናይትድ እና በሊቨርፑል መካከል ነው ጨረታው ያለው። በዚህ ተጫዋች ግን ምናልባት ለሊቨርፑል ሊቀርብ የሚችልበት በጣም ሰፊ እድል አለ። የሊቨርፑል ታማኝ የዜና ምንጮች በተጫዋቹ በኩል አንድ ቃለ መጠይቁን ይዘው መጥተዋል። ፍላሚንጎ ሲጫወት በነበረ ሰዓት በፈረንጆች አቆጣጠር በ2022 ነው። ቤተሰቦቻችን ፍላሚንጎ በነበረ ሰዓት በትልቅ ክለብ ደረጃ የሊቨርፑል ደጋፊ ቢጫወት በሊቨርፑል ደስ እንደሚለው ተናግሮ ነበረ። ሊቨርፑል የኔ የህልም ክለብ ነው፣ በዛ ብጫወት በጣም ደስ ይለኛል፣ በሊቨርፑል ታሪክ ውስጥም ስሜን ማስፈር እፈልጋለሁ ብሎ ነበር። ምናልባት ሊቨርፑልና ዩናይትድ ናቸው አሁን በዝውውር ውስጥ ስማቸው የተነሳውና ገፍቶ ከሄደ ሊቨርፑል ተጫዋቹን ሊያገኝ የሚችልበት እድል ያለ ይመስላል። ማንቸስተር ዩናይትድ በክረምት ይሸጣቸዋል ተብሎ ሲጠበቁ ከነበሩ ተጫዋቾች አንዱ ሜሰን ማውንት ነው። ለሽያጩ ምክንያት ደግሞ በወሳኝ ሰዓት
አይገኝም የሚለው ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ ምናልባት ለገበያ ቀርብ ነበር ተብሎ በጉዳቱ ምክንያት የታሰበው ሜሰን ማውንት ክለቡን ላይለቅ የሚችልበት በጣም ሰፊ እድል አለ። በርከት ያሉ የዜና ምንጮችም ያንን ይዘው እየወጡ ነው። በተለይም ደግሞ በማንቸስተር ዩናይትድ ቤት በተጫዋቹ ከጉዳት ነፃ ሆኖ ባደረጋቸው የመጨረሻው ጨዋታ ላይ ማይክል ካሪክ በተጫዋቹ ደስተኛ ናቸው ተብሏል። ማይክል ካሪክ ፍጥነቱንና ሁለገብነቱን ከሚያደንቁት ተጫዋች አንዱ ሆኗል። ማንቸስተር ዩናይትድ አሁን ላይ የመሃል ሜዳ ክፍሉ በጉዳት ሳስቷል። ኡጋርቴ በሽያጭና ተጫዋቾችን በመልቀቅ ሳስቷል። እንደዚሁ በማንቸስተር ዩናይትድ በኩል ካዜሜሮ ክለቡ እንደለቀቀ ይታወቃል። በማንቸስተር ዩናይትድ በኩል አሁን ብቁ ናቸው የሚባሉ የአማካይ ስፍራ ተጫዋቾች ሁለት ናቸው፣ ኮቢ ሜይኖ እና እንደዚሁም ደግሞ ብሩኖ ፈርናንዴዝ። አንድሬ ሳንቶስ ፈርሟል። ገና የመጀመሪያ ዓመቱን ነው የሚያሳልፈው እና በመጀመሪያ ዓመቱ የመላመድ ወጥነት ጥያቄ ሊነሳ እንኳን ቢችል ዩናይትድ ሌሎች አማራጮችን ወደ ገበያ ወጥቶ ለማምጣት የሚችለው ጥር ላይ ነውና ዩናይትድ ሜሰን ማውንትን ከመሸጥ ማቆየትን ቀደሚያ ሰጥቷል። መረጃው የዘሰን ስፖርት ነው። ሌላው በማንቸስተር ዩናይትድ ቤት በዝርዝር ውስጥ የተያዘው የሮማው ተጫዋች ማኖ ኮኔ የጉዳት ታሪኩ ጥሩ የሚባል አይደለም በነገራችን ላይ እና ዩናይትዶች ምናልባት ከሰሞኑ አንዳንድ ሚዲያ ላይ ታችሁ ከሆነ ዩናይትድ ኡጋርቴን አስቀምጦ በጉዳት ኡጋርቴን የመሰለ ተጫዋች አንድሬ ሳንቶስን አስፈረመ የሚል ብዙ ዘገባዎችን እየተመለከትን ነበረ። ይልቁንስ ዩናይትድ ማኖ ኮኔን ካመጣ ከዛ በላይ ሊያሳስበው ይገባል። የጉዳቱ ታሪክ ተጫዋቹ በ25-26 ሲዝን 5 የተለያዩ ጉዳቶች ያስተናገደ ሲሆን ቢያንስ 75 ቀናት በላይ ከሜዳ ውጭ ነበረ። ውድ ቤተሰቦቻችን ከ2 ወር በላይ ወይም ለ3 ወር ገደማ የተጠጋ ተጫዋቹ በተጨማሪም እስካሁን በአንድ ሲዝን ከ30 ጨዋታ በላይ ሙሉ 90 ደቂቃ ተጫውቶ አያቅም። ማኖ ኮኔ በተጫወተባቸው ባለፉት 5 ዓመታት 364 ቀናት በሃምስትሪንግና የጡንቻ ጉዳት ሳቢያ ያለ ጨዋታን አሳልፏልና የተጫዋቾች የጉዳት ታሪክ አንዳንዴ በጣም አሳሳቢ ነውና ዩናይትድን አንዱ ከሰጉት ነገር የማኖ ኮኔ የጉዳቱም ታሪክ ነው። በዩናይትድ ዝርዝር ውስጥ እንዳለ ይታወቃል። ዲያጎ ሊዮን ወደ ማንቸስተር ዩናይትድ ተመልሷል። በግሉ ልምምዶችን ማድረግ ጀምሯል። ለማንቸስተር ዩናይትድ ጨዋታ አላረገም፣ በውሰት ተሰጥቶ ነበረ በኤኖስ ግሩፕ ስር። አሁን ግን ተመልሷል ወደ ማንቸስተር ዩናይትድ። በቀጣይ ውድድር ዓመትም በዋናው ቡድን ይጫወታል ተብሎ አይታሰብም። ምናልባት ሌላ የውሰት ጊዜ ሊጠበቀው ይችላል። ሌላኛው ማንቸስተር ዩናይትድ ኮሎምቢያን አማካኝ ክርስቲያን አሮዞኮን ዝውውር ለማጠናቀቅ በጣም ጠንካራ ስራዎችን እየሰራ ይገኛል። ኦልሞስት ከጫፍ ደርሷል። ባለተሰጥኦ ታዳጊም 18 ዓመት የሚሞላው ይሆናል። በነገው ዕለት ዩናይትድ በይፋ ተጫዋቹን ያስመዘግበዋል ተብሎ ይታሰባል። ልክ እንደ ሴኮ ኮኔ ሁሉም ሌላኛው ጥሩ የረጅም ጊዜ ተስፋ የተጣለበት ተጫዋች ነው። ማንቸስተር ዩናይትድ ተጫዋቹን ዝውውር ምናልባትም ነገ ይፋ ሊያደርግ የሚችልበት እድል አለ። በዩናይትድ በኩል በዓለም ዋንጫ እንደ ሌሳንድሮ ማርቲኔዝ ያለ ተጫዋቹ አሁንም ህልውናውን ከአርጀንቲና ጋር አስጠብቆ ያለ ነው። በመከላከል ስፍራ ላይ ይጫወታል። አርጀንቲና ስዊዘርላንድን በኢትዮጵያን ሰዓት አቆጣጠር ሊነጋጋ ሲል ገጥመ 90 ደቂቃ አለ ያለው የአንድ ለአንድ ጉዞ 120 ደቂቃ አስፈልጎት ነበር በድምሩና የመጨረሻዎቹ ደቂቃ 2 ግቦች አርጀንቲናን ወደ ግማሽ ፍጻሜ እንድታልፍ ሲያደርግ ሌሳንድሮ ማርቲኔዝ በጨዋታው ላይ ድንቅ ቁጥር ነበረው። 98 ኳስ ንክኪ ነበረው። ከ13 ግንኙነት 10 አሸንፈዋል። 9 ፓሶቹ በጣም ልክ ነበሩ። ሶስተኛ የሜዳ ክፍል ላይ ከ3 ድሪብል 3ቱን አሳክቷል። 3 ኳስ ከግብ ክልል አርቋል። 3 ኳስ ነጠቀ። አንድም ተጫዋች ድሪብል አላደረገውም። በነገራችን ላይ ሌሳንድሮ ማርቲኔዝን ልክ አርሰናላውያን ስለ ኦዴጋርድ እንደጠየቅን ሁሉ ሌስ አንድሮ ማርቲኔዝ ለዩናይትድ እና ሌስ አንድሮ ማርቲኔዝ ለአርጀንቲና ንጻሬውን ግን እንዴት ታዩታላችሁ? ዩናይትዳውያን ጻፉልን። አርሰናል የዩሊያን አልቫሬዝን ጉዳይ አልተውም። በነገራችን ላይ እስከ መጨረሻው ነው የተፋለመበት። አርሰናል ዩሊያን አልቫሬዝን ዝውውር ለማጠናቀቅ ከመጋረጃ ጀርባ ብዙ ጥረቶችን ወይም ከሚዲያ ከልሎ ብዙ ጥረቶችን ያደርጓል። እንደ ስካይ ስፖርት ዘገባ ከሆነ አርሰናል የዝውውር መስኮቱ ከመከፈቱ ጊዜ በፊት ጀምሮ የዩሊያን አልቫሬዝ አድናቂ ነበሩ። አርሰናል የዩሊያን አልቫሬዝን ስምምነት ለማጠናቀቅ በርካታ ጥረቶችን ሲያደርግ በአርሰናል በኩል 90 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ነበረ ድርድር ሲያደርጉ የነበረው ከአትሌቲኮ ማድሪድ ጋር። ይፋዊ ድርድር አይደለም ግን ከመጋረጃ ጀርባ እስከ ስንት ሸጡታላችሁ እኛ እስከዚህ ያስበናል የሚለው ውይይቶች ነበሩ። ይፋዊ ጥያቄ አላቀረቡም በወረቀት ደረጃ። እኚህ የቃል ጥያቄዎች ግን ነበሩ ከመጋረጃ ጀርባ። አርሰናል እስከ መጨረሻዋ ቀን ግን ከዩሊያን አልቫሬዝ ዝውውር አልወጣም። መረጃው ስካይ ስፖርት ነው።
በዝውውር መስኮቱ ላይ አርሰናሎች ያው የትሮሳርድን ጉዳይ በሳምንቱ አጋማሽ እንጠብቅ ብለን ቀነ ቀጠሮ ሰጥተናቸዋል። ወደ ቤሽክታሽ የሚያደርገውን ዝውውር ሁለተኛ የሚጠበቀውም ሰው ማርቲኔሊ ነው በዛ ቦታ ላይ የሚጫወተው። ጋብርኤል ማርቲኔሊ ግን ምናልባት በቀላሉ አርሰናል ላይ ለቅ ይችላል። ምክንያቱም ከ45 እስከ 50 ሚሊዮን ዩሮ በላይ ለጥፎበታል። ፈላጊዎቹ ይህን መክፈል ይኖርባቸዋል። ሮማ፣ ዩቬንቱስ፣ ባየር ሙኒክ በስፋት ስማቸው የሚነሳ ነው። ምናልባት ግን የአንድ አድማጫችንን ስም ስላልያዝኩ ነው። በሀሳብ መስጫ ሳጥናችን ላይ ሊቨርፑላን ሁሌ ለሽንፈታቸው ጆታን ያሳብባሉ። አርሰናል ለሽንፈቱ ምናልባት ትሮሳርድና የማርቲኔሊን ሽያጭ ሲያጠናቀቅ በተለይም የትሮሳርድን ሽያጭ ካጠናቀቀ በኋላ ሰበብ እንዳይሆን እያለን ነበረ። ምናልባት የትሮሳርድ በጣም እየቀረበ ኦልሞስት አርሰናል ስለተስማማ በጣም የቀረበውና በሰበሩላ የማይነገረው አይነት ዝውውር ነው ከተጠናቀቀ። የማርቲኔሊ ደግሞ በሰበር ሊነገር የሚችል ገና ድርድር ያልተጀመረበት ነው። የአርሰናል ደጋፊዎች ግን ምልከታችሁን በሁለቱ ዝውውር ዙሪያ ብታጋሩን ደስ ይለናል። ሌላው አርሰናል አምና በችግር ምክንያት ገዝቶት አሁን ግን አስፈላጊነቱ አልታየንም ብለው ሊለቁ ለገበያ ያቀረቡት ኖርጋርድ ይጠቀሳል። ኖርጋርድ ከብሬንትፎርድ ነበረ በክረምት ላይ አምና ያመጡት። አሁን በርከት ያሉ የዩናይትድ አረብ ኤምሬትስ ቡድኖች ተጫዋቹን የግላቸው የማድረግ ፍላጎት እንዳላቸው እንዲሁ እየተዘገበ ይገኛል። በሌላ በኩል የአርሰናል ተጫዋቾች በዓለም ዋንጫውም ላይ በጣም ድንቅ ጊዜን እያሳለፉ ይገኛሉ። ማርቲን ኦዴጋርድ ምንም እንኳን ሀገሩ ከዓለም ዋንጫ በተሰናበትም 4 አሲስቶችን አበርክቷል። በኦስማን ዴምቤሌ ብቻ ይበለጣል። ቡካዮ ሳካ 3፣ ዴኒስ ቤርካም 3 በአርሰናል ታሪክ በርካታ አሲስቶችን በማድረግ ይከተሉታል። ሳካ ምናልባት ህልውናው በዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር ስላለ ካሳካው ምና ይሆናል። ሳካን ግን ጥቂት እንጥቀሰው። በኖርዌይ ጨዋታ ላይ 43 ጊዜ ኳስ ነካ፣ አንድ ትልቅ የግብ ዕድል ፈጠረ፣ 2 ቁልፍ ኳስ አቀበለ፣ 2 ኢላማውን የጠበቀ ሙከራ አረገ፣ ከ4 ድሪብል 2ቱን አሳካ፣ ከ19 ቅብብል 15ቱ ትክክል ነበረ፣ 100% ረጅም ኳሱ ተሳክቶለታል፣ 2 ክሮሶችን አድርጓል። ተቀይሮ የገባው ኑኖ ማድዌኬ በቦታው ቋሚ ነበር። በእርግጥ የማዱኬን ብቃት ብዙ ጥያቄ ሲያስነሳ እንደነበር ይታወቃል። አርሰናል በዓለም ዋንጫ ላይ 15 ኮከቦቹን ልኮ ነበረ። ከ15ቱ ኮከብ በዓለም ዋንጫ እስካሁን 8 አሉ። የተሰናበቱበት 7 ነው። ከተሰናበቱበት የሰነበቱት ይበልጣሉ። የአርሰናል በአንድ ብሔራዊ ቡድን ያሉትን በርካታ ያሉ ናቸው። ለአብነት ያክል በእንግሊዝ ዴክላን ራይስ፣ ቡካዮ ሳካ፣ ኤብሬቼ ኤዜ፣ ኒኖ ማድዌኬ ይጠቀሳል። ስፔን ውስጥ ብንኖር 3 አላቸው አርሰናል፣ ሚኬል ሜሪኖ፣ ዳቪድ ራያ፣ ማርቲን ዙቤሜንዲ። በፈረንሳይ ዊሊያም ሳሊባ አለ። በአርጀንቲና ብቻ ነው አርሰናል ተወካይ የሌለው። ስለዚህ አርሰናል ቢያንስ ፍጻሜ የሚደርስ አንድ ተጫዋች ሊኖረው ይችላል በዓለም ዋንጫ ላይ። ምክንያቱም ስፔን ከፈረንሳይ ጨዋታ ያደርጋሉና አርሰናል ቢያንስ በአንድ ተጫዋች ፍጻሜ ላይ ሊወከል ይችላል፣ ወይ በዊሊያም ሳሊባ ወይ ሚኬል ሜሪኖ፣ ዳቪድ ራያ ወይ በማርቲን ዙቤሜንዲና። ቢያንስ አርሰናል በፍጻሜ አንድ ተጫዋች ግን እንደሚያሳትፍ 100% የተረጋገጠ ነው። ጥቂት ቆይተን እንመለስ። ላይክ ሳታደርጉን ግን እንዳትወጡ።